እንደምን አደራችሁ? ያው ተቀምጬ ባወራ ችግር የለውም። እሺ አመሰግናለሁ። ያው ስለተገናኘን በጣም ደስ ብሎኛል። የእውነት ለመናገር ባለፈውም ካየሁት የበለጠ ስሜት ነው እየተሰማኝ ያለ። አሁን እያወራኋቸው ነበር ለጓዶች። ግቢው ራሱ ማዕከሉ ውጡ ውጡ እንዳይል ነው ያደረጋችሁትና በጣም ነው የተደሰት ነው። በጣም ነው የኮራውባችሁ። በአንድ በኩል እድለኝነትም ነው ብዬ አስባለሁ። እርግጠኛ ነኝ አብዛኞቻችሁ 20 18 19 22 23 ዓመት እድሜ ያላችሁ ወጣቶች ናችሁ። በእናንተ ዘመን ወይም በዚህ ባላችሁበት እድሜ ብዙዎቻችን ወይ ትምህርት ቤት ነን ወይ ሌላ ቦታ ነን። ለአማራ ሕዝብ ነጻነት የምንታገልበትን ሁኔታ ለማመቻቸት እንደዚህ አይነት ስልጠናዎች አላገኘም ከናንተ ቀደም ያለው ትውልድና በዚህ እድለኛ ናችሁ። በሌላ በኩል ደግሞ በጣም የሚደንቀው ነገር በባዶ ሆዳችሁ በባዶ አፋችሁ በታረዘ ገላችሁ ይህን የሚያክል ወኔ ስሰማ ከማያቸው ጭፈራዎች፣ ከምትናገሯቸው ነገሮች፣ እንቅስቃሴዎች፣ ካሳያችሁት ዲሲፕሊን በእርግጥም እውነተኛው ቀን እየመጣ መሆኑን ምስክሮች ናችሁ። እናንተ እንደው እናመሳጥረው ቢባል እንኳን ከኢየሱስ ክርስቶስ መወለድ ዋዜማ እንደሚቀርብ ቅዳሴ፣ ዜማ፣ ማህሌት ከአማራ የነጻነት ልደት ዋዜማ ላይ የሚቀርብ እንደዚህ አይነት ድባብ እንደሆነ ነው የተረዳሁት። በዚህ በጣም እጅግ በጣም ደስተኛ ነኝ። ከምንም በላይ አሰልጣኞቻችሁን ላመሰግን ፈልጋለሁ። ይህንን የመሰለ ሰራዊት፣ ይህን የመሰለ ድምፁ ኮሽ ማይል ኃይል በዚህ ልክ አደራጅተው አሰልጥነው ይህን ሁሉ ችግር ተቋቁመው እዚህ ያደረሷችሁ አሰልጣኞቻችሁ በጣም ልዩ ክብር አለኝ ለነሱ። አንድ ጊዜ ሞራል እንድትሰጡልኝ እፈልጋለሁ። በመቀጠል በድፍረት ማድረግ አለብን በሚል ድፍረት እናንተን ያሰባሰቡ አሰልጣኞችን ያሰባሰቡ አደፋፍረው እዚህ ቦታ ስልጠና እንዲሰጥ ያደረጉ ብትቸገሩም ብትራቡም ብትጠሙም አንዳንዶቻችሁ በባዶ እግራችሁ ጭምር እንደምትሰሩ አይተናል። ቪዲዮ ምናምን የምንይዘው ዝም ብለን እንትን አይደለም፣ ሌላው ማየትም መታዘብም ስላለበት ማለት ነው። በዚህ ልክ ኮሚትድ የሆነ ሰራዊት እጩ ሰራዊት እዚህ እንዲፈጠር ያደረጉ እኛም በኩራት በእናንተ ፊት ቀርበን እንድንናገር ገናን ጭምር ከእናንተ ጋር እንድናሳልፍ ባለፈው እንዳልኳችሁ ከማንም በላይ ለኛ ነው ክብሩ። እናንተ ጋር መዋል ትልቅ ክብር ነው የተሰማኝ። የትም ልንል እንችላለን። ትልቁ ነገር የህሊና እርካታ ነው። እናንተ እየራባችሁ እየጠማችሁ እየተቸገራችሁ በዚህ ሁሉ ድካም መሃል ይህን የመሰለ ወኔ የምታወጡት ውስጣችሁ ደስታ ስላለው ነው። የተሰለፋችሁበትን ዓላማ በጣም ስለምትወዱት ነው። ልክ እንደዛ ነው እኛ እዚህ እንድንገኝ ይህንን በዓል እንድናከብርም ጭምር ያደረጉን የ64ኛ ክፍለ ጦር አመራሮች በድርጅቱ ስም ከፍ ያለ ክብር እንዳለኝ መግለጽ ፈልጋለሁ። እነሱንም ሞራል እንድትሰጡልኝ ጠይቃቸዋለሁ። ከዚህ በኋላ ጠላትን መማረክ ማንበርከክ የእናንተ ስራ ነው የሚሆነው። በነገራችን ላይ እንድታውቁት የትግላችን ቀመር መሰልጠን፣ መደራጀት፣ መማረክ፣ መታጠቅ ነው። ከዚህ ያለፈ ፎርሙላ የለም። ስንጀምረውም በባዶ ነው የጀመርነው፣ በአንድ ክላሽ በሁለት ክላሽ። ዛሬ ምን ያክል መሳሪያ እንደደረስን በአንድም በሌላ መንገድ መረጃ ይኖራችኋል። ምን ያክል ሰራዊት እንደደረስን በአንድም በሌላ መረጃ ይኖራችኋል። ጎጃም ቀጠናን እየዞርን ስናደራጅ እኔ አርበኛ ዘመነ ካሴ፣ አርበኛ ጥላውን አበጀ፣ ጥሌ የሚይዛት አንድ ክላሽ ነበረች የዘሚ ክላሽ፣ ሶስቱን ነው በድፍረት የዞርነው።
በዚህ ምንሻ እያስፈራራን በዚህ ሌሎችም ጓዶች አሉ በጣም ብዙ ዋጋ የከፈሉ ህይወት ጭምር የሰጡ አሉ ትግሉ እንዲቆይ ማለት ነው ትግሉ እንዲቆይ ህይወት የሰጡ አሉ በሰላም ቀጠና ውስጥ ፋኖ አሰለጠናችሁ ተብለው በምንሻ የተገደሉ ጓዶች አሉ በጣም ብዙ የተንገላቱ ብዙ ነገራቸው የተመሰቃቀለ ቤተሰባቸው ማህበራዊ ህይወታቸው ያን ሁሉ ዋጋ ተከፍሎበት ነው ይሄ ትግል ተርፎ ለዚህ የደረሰው በዛን ጊዜ አይደለም በዚህ ደረጃ ለማሰልጠን ጥይት እንኳን አስተኩስ አንድ ለጥይት እንኳን አስተኩስ ለማስመረቅ ቲሸርት አልብሰ ለማስመረቅ አንዳንዱን በጨለማ በሻማ አንዳንዱን በብዙ ፈተና ነው የታለፈው በብዙ ፈተና ስለዚህ ያ ዘመን አልፏል ይሄኛው ሌላ ዘመን ነው በዚህኛው ዘመን እንዳልኳችሁ ውጊያውን የሚመራ ውጊያውን የሚያቀናጅ ኃይል ተፈጥሯል እኛ ደግሞ በተራችን የፖለቲካውን ስራ እንሰራለን የዲፕሎማሲውን ስራ እንሰራለን የትኛውም የትጥቅ ትግል የህዝብ ድጋፍ ከሌለው ከሌሎች ቀጠናዎች ጋር ከሌሎች ጎረቤት ሀገሮች ጋር የሚገናኝበት ኮሪዶር ከሌለው ዲፕሎማሲ ሊደርሺፕ ከሌለው ውጤት አያመጣም ያ እንዲመጣ በየሚናችን ስራ እንሰራለን ከዚህ በኋላ እየሰራንም ነው ሌላው በአንድም በሌላ መንገድ ጥያቄያችሁ ሊሆን ይችላል ብዬ አስባለሁ የአማራ ፋኖ አንድነት ጉዳይ በደንብ እየተሰራበት ነው በጣም በቅርብ ጊዜ ይጠናቀቃል እሱ እንደተጠናቀቀ ብዙ ነገሮች ይቀየራሉ እሱንም ለማምጣት ብዙ ምጥ አለው ልጅ ሲወለድ ከፍተኛ ህመም ያለው ምጥ እንዳለው ሁሉ ይሄን ድርጅት ለመፍጠርም ብዙ ህመሞችን እያሳለፍን ነው ብዙ ህመሞችን ክርስቶስ የተወለደው እስራኤል በሮማውያን ቁጥጥር ስር በነበረችበት ጊዜ ነው የዛን ጊዜ ክርስቶስ እንዳይወለድ ከተወለደም ለማጥፋት ሄሮድስ የሚባል ንጉስ ነበር በዚህ ዘመንም አማራ አንድ ድርጅት እንዳይኖረው የሚሰሩ ሄሮድሶች አሉ ሲጣርገው የሚፈጠረውን ድርጅት የሚፈጠረውን ልጅ ሲጣርገው ሊገሉ የተዘጋጁ አሁን እጃቸውን እንዲሰበስቡ እየተደረጉ ነው በጥበብ በጉልበት ሳይሆን በዘዴ በመግባባት በመነጋገር ስለዚህ ዋጋ ከፍለንበት ወጠን ወርደን አንድ ወር ሁለት ወር አይደለም 2 አመትና ከዛ በላይ ጊዜ ወስደን ለምንፈጥረው ድርጅት ለምናዋልደው ድርጅት በፍጹም ታማኝነት እንድታገለግሉ ተቋሙን በዛ ልክ እናንተም ይሄን የመሰለ ስልጠና ወስዳችሁ እዚህ ሰፈር ውስጥ ብቻ የምትታገሉ ሳይሆን ወንዝ ተሻግራችሁ ቀጠና ተሻግራችሁ የጠላትን የኃይል ሚዛን የሚያዛባ መሰረታዊ ለውጥ የሚያመጣ ትግሉን በጣም ሊያሳጥር የሚችል ተጋድሎ የምታደርጉበት ወታደራዊ መዋቅር እንዲፈጠርም ጭምር ስለሚያገለግል ለዛ ራሳችሁን እንድታዘጋጁ አደራ ማለት ፈልጋለሁ ችግር ሲፈጠር ተስፋ የመቁረጥ ነገር አያለሁ ለሱ ራሳችሁን እንድታዘጋጁ እዚህ ቦታ በዚህ ስቃይ ውስጥ በዚህ መከራ ውስጥ አልፋችሁ ከተመረቃችሁ በኋላ የሚመጣው በጣም ትንሽ ነገር ነው ችግር እንኳን ቢኖር የምትጠብቁት ነገር እንኳን ባይኖር እኛ እናስባለን ይጨንቀናል እኔ አላቅም ከዚህ በኋላ እንዴት በጣም ነው ሐሳብ ውስጥ የምገባው ወይዚሁ እናንተው ጋር ቢሆን ይሻላል የምር ማለት ያየነው ድባብ ያየሁት ነገር እኔ ብዙ ስልጠናዎች ጎብኝቻለሁ አስመርቄያለሁ ምናምን ይሄኛው ለኔ የተለየ ነው የሆነብኝ አላቅም እንዴት እንደሆነ እና አደራ አለብን በውስጣችን ይዘነው የምንሄደው ነገር አለ ከዚህ ካፋፍ በላይ እንኳን ብንወጣ በስራ ምክንያት አንተኛም ሁሌ እናንተ እናስባለን ሁሌ ግን እንደዛም ሆኖ የምትፈልጉት ነገር የምትመኙት ነገር ላይሟላ ይችላል ለዚህ ራሳችሁን አዘጋጁ እንደወጣችሁ እያንዳንዱ ሰው በተሟላ ብሬን ስናይፐር ተተኳሽ ምናምን ተሟልቶ ላይ ይገኝ ይችላል ለዛ ነው ፎርሙላችን የነገርኳችሁ ባንዱ ውጊያ በጣም በብዙ መቶ የሚቆጠር በሺ የሚቆጠር ክላሽ ምርኮ እየተገኘ ነው እሱ ታቅዶ መሰራት አለበት ነገር ግን እናንተ በስታንዳርዱ መሰረት ይሄ አልተሟላም የሚል ቅሬታ ውስጥ እንዳትገቡ ድካማችሁንም መና እንዳታረጉት አደራ ማለት ፈልጋለሁ እኔ ብዙ አቅም አይቻለሁ እዚህ ውስጥ እርግጠኛ ነኝ
ከያንያን አላችሁ የተማራችሁ ልጆችም እንዳላችሁ አውቃለሁ ሰምቻለሁ በጣም ብዙ አይነት አቅም ስለዚህ እንድትቀበሉ ነው የምንፈልገው ትግል ያደክማል ብዙ ጣጣ አለው በጣም ብዙ ጣጣ እናንተ ማትገምቱት ስራ ስትጀምሩ የምታዩት ለመልካም ብለህ የሰራው ነገር በመጥፎ ይተረጎማል ጠላት ከፍተኛውን በጦርነት ብቻ አይደለም ባይዘው በፕሮፓጋንዳ ከፍተኛውን ማጥፋት ስራ ይሰራባችኋል በተለይ ትንሽ አቅም አላችሁ ተብሎ ከተገመተ ያንን ሁሉ መቋቋም ያስፈልጋል ድንጋይ ነክሶ መሄድ ያስፈልጋል ቆዳን ማጠንከር ያስፈልጋል ለዛ ራስን ዝግጁ ማድረግ ያስፈልጋል ትግል ውስጥ አንተን ብቻ ሳይሆን የጓደኛንም ችግር ጭምር ነው ተሸክመህ የምትሄድ ጓደኞቻችሁ በሚፈጥሩት ችግር በሚያበላሹት ነገር አብራችሁ ዋጋ መክፈልንም ጭምር ያካትታል ያንድ ሰው መልካምነት ያንድ ሰው ስነ ምግባር መኖር ብቻውንም ትርጉም የለውም ጓደኛም በዛ ልክ እንዲሆን ወታደራዊ ጨዋነት እንዲኖረው ማድረግም ያስፈልጋል በጣም ብዙ ነገሮች አሉ ብዙ የሚጠብቋችሁ ነገሮች አሉ ለዛ ዝግጁ ከሆናችሁ ግን የትግሉ ባለቤቶች እናንተ ናችሁ ከዚህ በፊት ያለው ኃይል አገዛዙን ለማፍረክረክ ለማፍረስ ለመደራጀት በቂ ድርሻ ተወጥቷል ብዬ አምናለሁ ከዚህ በኋላ ያለውን ሁለተኛውን ሶስተኛውን ፌዝ እና ትልቁን ውጤት የምታመጡት ደግሞ እናንተ ናችሁ በነገራችን ላይ እንደዚህ አይነት ኃይል መሰልጠኑ ከውጊያ አንፃር ብቻ አይደለም የሚታየው ዛሬ እንደበፊቱ አይደለም ዓለም እያንዳንዷን እንቅስቃሴ ያያል ዲፕሎማቶቹ ያያሉ ፋኖ ምንድነው ምን እያደረገ ነው እነሱ ሽፍታ ጃውሳ ምናምን አይደለም ይሉ ይሄ ትሬኒንግ እና ስልጠና ግን ትልቅ መልእክት ነው ያለው ለታዛቢዎቹ እንዴ እንደዚህ ዩኒፎርም የሚለብስ የሰለጠነ ሰራዊት የታጠቀ ወታደራዊ ጨዋነት ያለው ነው እንደሚያሰለጥኑ ብለው እንዲያስቡ አድርጓቸዋል ከዚህ በፊት ለሚዲያ የወጡ የነበሩት የስልጠናዎችና ምርቃዎች ያንን ውጤት እንዳመጡ ነው በተግባር ስላየው ትርጉሙ በጣም ብዙ እንደሆነ እንድታውቁት ብዬ ነው ይሄንን ብላችሁ በጣም ብዙ ትርጉም ከሆደ ሰፈር ተጠራርተን ልንረብሽ የተነሳን ሳይሆን የምስራቅ አፍሪካን ሰላም ልናመጣ የተነሳን ህልም ያለን ትልቅ ህልም ዝም ብሎ ህልም አይደለም ማድረግ የምንችለው ነገር እጃችን ላይ ያለ ሰዎች መሆናችንን ለዓለም የምናሳይበት ጭምር ነው ለዛ ነው በዚህ ልክ ዋጋ እንድትከፍሉ የሚፈልገው በሌላ በኩል እዚህ የምታዩትንም ስቃይ ጥሩ ነው በዚህ መንገድ ሲታለፍ ነው የምር ታጋይ የሚኮነው ተርቦ ተጠምቶ ያለፈው ነው በጣም ኮሚትመንት ያለው ማለት ነው ስለዚህ እዚህ የምታዩትን መቸገር ያው ለኛ ትንሽ እንትን ይላል ቱታችሁ ተቀዶ ይታየናል አንዳንዶቻችሁ የገንዶ ጫማ ነው ያረጋችሁ በጣም ብዙ ሰው በባዶ እግሩ ሲሰራ ያየው ነው እዚያ ሸዋ ላይ ለኔ የሚሰማኝ ስሜት አለ ያመኛል ተች ያረጋኛል ምናልባት እንደዚህ ጃኬት ባንለብስስ እንደናንተ ቱታስ እንደው ዝም ብሎ መቼም አመራር ስለተባለ የፕሮቶኮል ጉዳይ ካልሆነ በስተቀር ስሜቱ እኩል ነው በነገራችን ላይ ሰልጣኞች ተርበዋል ተጠምተዋል ተብሎ ሲነገርህ ፊልም የምታረገው ነገር ከመራብና ከመጠማት በላይ በተለይ አመራር ስትሆኑ እንደዚህ ነው የሚሰማችሁ ኃላፊነት ሲኖራችሁ ማለት ነው ምክንያቱም ይሄ ወጣት ይሄ ኃይል የሚሰባሰበው የሆነ ድርጅት አለኝ ብሎ እነከለ የሚባሉ አመራሮች አሉኝ ብሎ ስለሚሰባሰብ ያ ህመምኛ ጋር አለ እንድታውቁ ከምታስቡት በላይ ያመናል ተቻረገናል ውስጣችን ምናልባት እንባ ማታወጣውም ስለማት እንትኑ ስለስ አንዳንዱን ችግር ደግሞ ሼር ማድረግም አትፈልግም አንተ ከፍ ያለ ቦታ ላይ ሆነ ካንተ በታች ለምትመራው ሰው ያንተን ህመም ማካፈልም ተገቢ አይደለም አንዳንድ ጉልበት ያሳጣል ስለዚህ እሱን ተረዱ አብረናችሁ ነው የምንራብ አብረናችሁ ነው የምንጠማ አብረናችሁ ነው የምንሰቃይ በዚህ እርግጠኛው ነው የምናሸንፍም አብረን ነው በጣም አላማ ያለው ራዕይ ያለው ኮሚትመንት ያለው አመራር እንዳላችሁ ግን እርግጠኛው ነው በዚህ እናንተ እንግዲህ የበላይ ዘለቀ ስንተኛ ትውልድ እንደሆናችሁ እንጃ ለማንኛውም ግን ጦርነት የአንድን ሀገር ዕጣ ፈንታ የአንድን ባህል እሴት ሃይማኖት ማንነት ሁኔታ የሚወስን ለመሆኑ እዚህ ካጠገባችን ያለው ቁስለኛው ዋርካ ምስክር ነው የአድዋ ጦርነት የተካሄደው አውሮፓውያን አፍሪካን በተቀራመቱበት ዘመን ነበር
ያ ጦርነት እና ከዛ ጦርነት ጋር በተመሳሳይ ጊዜ የነበረው ቅድም አጼ ምኒልክ ብላችሁ ስትጠሩ በወኔ እየሰማው ነበር። አጼ ምኒልክ የመሩት የዛ ዘመን ፖለቲካ ኢትዮጵያን ከቅኝ ገዦች አትርፏል። ኢትዮጵያን በዓለም ልዕለ ኃያል ከሆኑት መካከልም አንዱ አድርጓል። በዘመኗ ከ40 ዓመት በኋላ ጣሊያን እንደገና ተዘጋጅቶ ወረራ አድርጎ ለ5 ዓመት በተለያየ ስታተስ ባይዘው ኢትዮጵያ ቅኝ አልተገዛችም የሚባለው የቅኝ ገዥነትን ደረጃ በሚያሟላ መንገድ ጣሊያን ስላልቆየ ነው እንጂ 5 ዓመት ቆይቷል። ግን ምን እያደረገ ነው የቆየ? እየተዋጋ ነው የቆየ። ማን ያባረረው? አርበኞቹ እነ በላይ ዘለቀ ናቸው። ቅድም የጠራቿቸው እነ ራስ አሞራ ውብነህ ናቸው። እነ ራስ አበበ አረጋይ ናቸው። እነ ደጃዝማች ኃይሉ ከበደ ናቸው። እነዛ አርበኞች ተራ ጠመንጃ የያዙ በየሰፈሩ ተራ ውጊያ ያደረጉ ናቸው። በውጤት ግን የኢትዮጵያን ዕጣ ፈንታ ወስነውታል። በውጤት ማለት ነው። ዛሬ የተጨቆንኩ አማራ እንዲሆነ ቋንቋችን ባህላችን የሚል ብሔርና ብሔረሰብ ይሄኔ ጣሊያንኛ እየተናገረ ነበር። እነዛ አርበኞች ባይኖሩ ነው ይሄኔ ከአማርኛ ወደ ኦሮምኛ ከአማርኛ ወደ ወላይትኛ የሚቀይረው ስሙ የጣሊያን ስም ነበር። በእርግጠኝነት ማለት ነው። ያንን ገጽታ ያንን ታሪክ የቀየረው ማን ነው ያላችሁ እንደሆነ እነዛ አርበኞች፣ እነዛ ሰፈር ውስጥ የተዋጉ አርበኞች። ጦርነት በጣም ብዙ ነገር ነው የሚቀይረው። ለዛ ነው ዋጋ የሚከፈልበት። በጣም ብዙ ነገር በዓለም ታሪክ ያሉ ብዙ ጦርነቶችን ብታዩ ትላልቅ ኢምፓየሮች የወደቁበት፣ አዳዲስ ኢምፓየሮች እንደገና የተወለዱበት። አንዳንዶቻችሁ ያው ሃይስኩል ምናምንም ስላለፋችሁ ታውቁታላችሁ አይደል? ሮማን ኢምፓየር፣ ባዛንታን ኢምፓየር፣ የምን ኢምፓየር እየተባለ የሚጠራል። ዛሬ አሜሪካን ኢምፓየር ተብሎ ሊጠቀስ የሚችል የቅርብ ጊዜ ታሪክ ነው። የአሜሪካን ኢምፓየር ግንባታ የጀመረው ከሁለተኛ ዓለም ጦርነት በኋላ ነው። ለምን? ጀርመኖች በሁለተኛ ዓለም ጦርነት ሲሸነፉ አሜሪካኖች አብረው ስለተሳተፉ፣ ራሻዎች ሁለተኛውን የዓለም ጦርነት አሸናፊ ስለነበሩ ዛሬ ያለችዋን ራሻ ማዳን ችለዋል። አሁንም በተለያዩ ሀገሮች ጦርነቶች እየተካሄዱ ነው። እስራኤልና የፍልስጤም ጦርነት፣ የኢራንና የእስራኤል ግጭት፣ የተለያዩ ሀገሮች ዛሬ በአብይ አህመድ ዘመን የነዛ ጀግኖች ያቆዩት ታሪክ ያቆዩት ፖለቲካ እንዳልነበረ ሁሉ የመካከለኛው ምስራቅ ሀገሮች በጣም ትንንሽ እድሜ ዩናይትድ አረብ ኤምሬት የምትባለው ሀገር ከሆነች እንግዲህ የተለያዩ ኤምሬቶች ናቸው። ለምሳሌ አቡዳቢ አንዱ ኤምሬት ሊሆን ይችላል። ዱባይ ሌላኛው ኤምሬት ሊሆን ይችላል። 7-8 ኤምሬቶች ተሰባስበው የፈጠሯት 50 ዓመት ያልሞላት ሀገር ናት። ግን ዛሬ አብይ አህመድ የድሮን ስፖንሰር ነው። ለነዚህ ሀገሮች መጫወቻ የተደረገው ደግሞ ለምንድን ነው ያላችሁ እንደሆነ በተለይ በአብዮት ዘመን አባቶቻችን ባቆዩት ሀገር በገነቡት ሀገር እንደ በዝባዥ እንደ ጨቋኝ እንደ ፊውዳል ተቆጥረው ከፖለቲካ አየሩ በአካልም በመንፈስም እንዲገለሉ ከተደረገ በኋላ በነበረው በጣም ረጅም ጊዜ ከዛ በኋላ ህወሓት ወነግ ስልጣን ይዞ በነበረ ችግር ምክንያት ያንን እድል ስላጣ ነው። ይሄ ትውልድ የሚመልሰው ያንን የሚመልሰው ስል አንዳንዶች እንደሚያስቡት ወይም እኛን እንደሚፈርጁን ሌላውን ልንጨቁን አይደለም። በዛ መመዘኛ ከሆነ በወረራ የኢትዮጵያን ታሪክ የኢትዮጵያን ብሔር የኢትዮጵያን ማንነቶች ያጠፋ ማን እንደሆነ ታሪክ ይመሰክራል። አማራ የኢትዮጵያ ማንነት፣ ባህል፣ ቋንቋ፣ እሴት ጠባቂ ህዝብ ነው። ማንነታችንም እሱ ነው። የቆየ ታሪካችንም እሱ ነው። የቆየ ታሪካችን። ስለዚህ ከቅኝ ገዢዎች ከወራሪዎች ተከላክለን የኢትዮጵያ ማንነት ያስከበርንን የነዛ አባቶቻችን መንፈስ እናንተ ላይ እንዲያድር ፈልጋለሁ። ዝም ብሎ አይመጣም። ስራ ይጠይቃል፣ ንባብ ይጠይቃል፣ ግንባታ ይጠይቃል። ዝግጁ ከሆናችሁ ግን በጣም ይቻላል። በጣም ይሄ ፋኖ እንቅስቃሴ ስንጀምር በጣም ብዙ ሰው እንደብድ ነበር የሚቆጥረንኛ። የምር ወዳጆቻችን ማለት ነው ዩኒቨርሲቲ አብረውን የተማሩ
ያው አንዳንድ ሰው ህይወትን የሚለካው አጠገቡ ባለ ነገር ነው አይደል? እሱ ውሎ ማደሩን ወይ ጠጥቶ መግባቱን ምናምን ያይና እነዚህ ልጆች ምን ነካቸው ብሎ ያስባል። አንተ የተሸከምከውን ዓላማ ስላልያዘው ማለት ነው። አትፈርድበትም። አንዳንዱ እኮ ከአዲስ አበባ ወደ ደብረ ማርቆስ ወይ ከአዲስ አበባ ወደ ሞጣ መምጣት ባለመቻሉ ምክንያት በቃ ይሄ ጦርነት እኮ በቃ አሰቃየን ምናምን ይላል። አንተ እኮ ህይወት እኮ ነው የምትሰጥ። ህይወት ህልም አለህ፣ እንደሱ መኖር እኮ ትፈልጋለህ። ግን ህይወትህን የምትሰጥለት ህዝብ ስላለን እዛ መረዳት ላይ ያልደረሰ ሰው ካልሆነ በስተቀር እኔና እናንተ እንግባባለን። ይቻላል። እብደት በሚመስል መንገድ የተጀመረ ትግል እዚህ ይደርሳል። ይሄ ምስራቅ አፍሪካ የሚባለው ቀጠና ምናልባት ለመጪዎቹ ጥቂት ጊዜ ጦርነት ውስጥ ሊቆይ ይችላል። ብዙ አይነት አሰላለፎች በሱዳን በሌላውም አካባቢ ብዙ አይነት ትርምሶች አሉ። እዛ መሃል የተሻለ አቅም የተሻለ ጉልበት ነገር ግን ዲሲፕሊን እንዲሆነ ሰላምን ሊያመጣ የሚችል አጥፊ ሳይሆን አጥፊዎችን የሚታገል የሰላም ኃይል ሆነን መውጣት አለብን። ኢትዮጵያ የሰላም ጸር አብይ አህመድና የብልጽግና አገዛዝ ናቸው። እነሱን ማሸነፍ እነሱን መደምሰስ ለአማራው ማህበራዊ ረፍት ያመጣል፣ ለኢትዮጵያ ሰላም ያመጣል፣ ለቀጠናው ሰላም ያመጣል ብለን ነው የምንነሳው። ይሄን ዓላማ ከሚደግፉ ጋር አብረን ለመስራት እንቅስቃሴዎች አሉ፣ እንሰራለን፣ እንታገላለን። እናንተ ግን እንዳልኳችሁ በጣም ብዙ ስራ ይጠይቃችሁ። ከዚህ ውስጥ የፖለቲካ አመራር የምትሆኑ ትኖራላችሁ፣ ወታደራዊ አመራር የምትሆኑ ትኖራላችሁ፣ ብዙ ጀብዱ የምትሰሩ ወጣቶች ትኖራላችሁ። ከዚህ ከተወጣ በኋላ እዚህ ያላችሁም ሸርተት ማለት የለም። ህይወት እንኳን የሚያስከፍላችሁ ቢሆን ስልጠናው ላይ እንዳላችሁ ህይወት ብትከፍሉ ይመከራል። ወደኋላ እንዳታፈገፍጉ፣ ራሳችሁ እንደድለኛ እንድትቆጥሩ ትፈልጋለሁ። ለዚህ ህዝብ በድሮን በየቀኑ ለሚጨፈጨፍ ጭቁን ህዝብ መቆም ዋጋ መክፈልና መታገል ከፍተኛ መታደል እንደሆነ ነው ይሰማኝ። ስለዚህ እሱ ስሜት እንዲኖራችሁ ፈልጋለሁ። ብዙ ጥያቄ አለ፣ በጣም ብዙ ጥያቄ አሰልጣኞቻችሁ ጋር በደንብ ተወያይተንበታል። ሰፊ ጊዜ ወስደን ተወያይተን የምንችለውን በዚህ መንገድ ይመለሳል፣ የማንችለውን ጊዜ እንፈልጋለን ብለናል። ያው ትግል ነው፣ ጥላትን ብቻ አይደለም የምትታገለው፣ ችግርን ጭምር ነው የምንታገለው። እንደምታውቁት እኛ እንደ ሌሎች ሀገሮች ወርቅ ማዕድን የለን፣ ነዳጅ የለን። ከዚህ መከረኛ ህዝብ በምናገኘው ገቢ ትንንሽ ድጋፍ፣ አንዳንዴ ደግሞ ከዲያስፖራ ከጓደኞች ከምናምን በሚገኝ ነገር ነው ያጠረቃቀም እዚህ የደረሰውና ሁሉንም ጥያቄ ባንመልስ መመለስ ያለበት ጥያቄ ይመለሳል። ከምንም በላይ ከማቴሪያሉ ከምንም በላይ ግን ከኛ መጠበቅ ያለባችሁ የሚያታግል ሐሳብ፣ የሚያታግል መስመር፣ የሚያታግል ድርጅት፣ የሚያታግል አመራር እንድንፈጥር ነው ከኛ መጠበቅ ያለባችሁ። እሱ ከተፈጠረ ሌላው መልስ ያገኛል። እሱን ለመስራት እሱን ውጤት ለማምጣት 24 ሰዓት እንሰራለን ሁላችንም። እኔ እዚህ ማወራችሁ ራሴን ብቻ ወክዬ አይደለም፣ ሙሉ የፋኖ አመራሩ ከፍተኛ አመራሩን ወክዬ ጭምር ነው የምነግራችሁ። እሱን ለመስራት ሩጫ ላይ ነን ያለነው፣ እንሰራዋለን። በቂ ልምድም አለ። ኦልሞስት 2 ዓመት 3 ዓመት ተቆየበት በጉዳዩ ላይ ወጣን ወረድን፣ የቱ ጋር ነው ክፍተት ያለ፣ የቱ ጋር ነው ጥሩ ነገር። ስለዚህ የሚያታግላችሁ ድርጅት አሰልጥኖ አስታጥቆ የሚበትን ሳይሆን በደንብ ስምሪት የሚሰጥ በደንብ ማኔጅ የሚያደርግ ተቋም እንዲኖራችሁ የምትታገሉበትን ዓላማ እና ሐሳብ የሚያስገነዝብ የሚያሰርጽ የሚገመግም ጭምር ተቋም እንዲኖር ስራ እንሰራለን። እኛ ከሱ ነው ብዙ ነገር የሚጠበቅብን ይመስል፣ ሌላውን ነገር የጋራ ጉዳይ ስለሆነ ሌላውን ነገር የምታውቁት ስለሆነ ያም ሲባል እንደው ዝም ብሎ ተዳፍኖ የሚቀመጥ ነገርም ማለት አንዳንዶች እንደሚጓጉለት ዘገየ 2 ዓመት ሆነው አዲስ አበባ መገባት ነበረበት እዚህ መደረስ ነበረበት ምናምን እንደሚሉት አይደለም። የጦርነቱን ባህሪና ውጤት ካለመረዳት የሚሰጥ አስተያየት ነው። ሳይንሳዊ በሆነ መንገድ ቢጠና አሁን የፋኖ ትግል የደረሰበት ደረጃ የትኛው የትጥቅ ትግል ድርጅት አልደረሰበትም። የትኛው አሁን ደግሞ በጣም የተለየ ፋውንዴሽን ላይ ነን ያለው። ከህዝብ ጋር ያለን ግንኙነት፣ አጠቃላይ ሰራዊት አደረጃጀት፣ ብዙ ነገሮች እየተከለሱ ስለሆነ ራሳችሁን ለዛ አዘጋጁ። ችግሮች ግን ከዚህ ወጣችሁም ሊቀጥሉ ይችላሉ። እነዛን ችግሮች መሻገር ነው የዚህ ታጋይ ዓላማ። በቃ ቸር ህዝብ፣ ታጋይ ህዝብ አጠገባችን አለ። ሰፊ ቀጠናም አለ። ከሰራንበት በጣም በቂ ቀጠና ተቆጣጥረናል።
በቅርቡም ለውጥ ማምጣት ያስፈልገናል፣ እናመጣለን። ስለዚህ እዚህ የገጠማችሁን ችግር ቻሌንጅ እንደምንም እንዳትቆጥሩት። ያ ሲባል አትሊስት የሚሟላው ነገር ሸበጥ ምናምን የመሳሰሉ ነገሮችን በፍጥነት ማሟላት ግን ይገባል። እሱን የክፍለ ጦሮች በቂ ስለሆኑ እዚህ ላይ ብዙ አስተያየት መስጠት አልፈልግም። በቂ ናቸው ለእንዲህ አይነት ጉዳዮች በቂ ምላሽ መስጠት የሚችሉ አመራሮች ነው ያሏቸው። እኔ እንጃ ምን ሄዱሉ እስከማይመስለኝ ድረስ ነው የማየው ነገር። እኛኑ ናችሁ ስለማታዩት ነው፣ ፊሊንጉን እኛኑ ናችሁ ስለማታዩት ነው። ከዓመታት በፊት ያሳለፍነውን ውጣ ውረድ ከዓመታት በፊት ተደብቀን ኬላ ላይ እየወረድን የሆነች ስልጠና ለማየት ያሳለፍነው ነገር ጋር ስለምናነጻጽረው ይሄን ድባብ ማየት በቃ ትልቅ ነገር፣ በቃ ትልቅ ሽልማት ነው ለኔ። አንዳንዴ እንደውም ሌላ ነገር ሳላይ ሁሉ ባልፍ ትላለህ። ያው ህይወት እንደ እንትን ነው፣ እንደ መስመር ነው። የኛ መስመር ትግል ስለሆነ ደስታችንም ሐዘናችንም ምቾታችንም መከፋታችንም ያለው ትግል ውስጥ ነው። ስለዚህ ለኔ ወንድሞቼ ወይ እናቴ ወይ አባቴ የሆነ ነገር ሲሆኑ አይደለም የምደሰተው፣ ወይ የሆነ ቤት ስገዛ ወይ የሆነ መኪና ስነዳ አይደለም የምደሰተው ትግሉ ላይ ባለኝ በማየው ነገር ነው። እና ያንን ደስታ ነው የፈጠራችሁልን። ስለዚህ ኮሚትድ ናችሁ ይሄን ስልጠና እየተከታተላችሁ በመሆናችሁ እኛንም አዲስ መንፈስ አዲስ ኩራት እንድንላበስ ስላደረጋችሁን አንድ ጊዜ ለራሳችሁ ሞራል ስጡ። ግናለሁ ያው አንዳንዱ እንትን ስሜቴን ላጋራችሁ ብዬ ነው እንጂ ለእናንተ የማይገባ ወይ የማይመጥን ምናምን ሆኖ ሊሆን ይችላል። አንዳንዱ ወሬ ግን ደግሞ በደንብ አንደርስታንድ እንደምታረጉ ገምታለሁ። ብዙዎቻችሁ አንደርስታንድ ታረጉኛላችሁ። ከዚህ በላይ ብናሰፈው ያው ያንኑ ስሜት ነው የምናንጸባርቀው። የተለየ ነገር የለም። ከተቻለ ከምረቃችሁ በፊት ድጋሚ ልንጎበኛችሁ እንችላለን። አሊያ የምረቃችሁ ለመገኘት ያው ቃል ገብቻለሁ በአመራሮች ፊት። ጽናት ይፈልጋል ትግል። አደራ አደራ አደራ። አመሰግናለሁ።